ካንተ ዱዲ 10 ሳንቲም አንተ ካልሰጠኸኝ ነክቻ ነው ውሻነሽ ከውርሱ ሊያስወጣው እንደሚፈልግ ሲነግረኝ ነበር ይሄንን ተሸመጠጣለህ አሁን ሐቁ ሲወጣ እኔን ትተኛለሽ የገዛ ልጆቻቸው ላብት ተብሎ አይለም እኮ በቃ ሚስትን ገብር ትባላለህ በቃ ተሳየዋለች አጓጉ ዝም በል እውነታውን ንገራ እኮ ዝም በል እኔ ይሄ ዝባዝ ይፈልጋታለህ እኔ ዳቅማ ደመል ደረሰልኝ ያንተ ጠንቋይ ጋር ማለት አባታችን ጠንቋይ አይደለም አንተ ስነ ስርዓት ትናገር ተስተካከል ዝም ብለህ አሁን እኮ እንደገና አማረልኝ ብለህ አታውራ አባታችን ናቸው ግን ጤነኛ ነህ ምን እያልክ ነው አይ ምንድነው ምን እያልክ ነው የሆነች የመንግስት ስልጣን ባለችው የመንግስት ጋር በዚህ አትመካ ና ሰውን ገንዘብ ያስከጀርባ ገንዘብ ነች እንደ ልብችን አለ የምትሰራው ማንዘሬን የትም አታውቅም አፈን አትከተሽ ተማያላ አይደል የትም አታውቃቸውም ዘር ማንዘሬን ባንተ አፍ የሚጠሩ አይደሉ የኛ አባት ብሩህ ናቸው ለማንም ቸር ናቸው ይሰጣሉ ግን ይፈትኑሃል እውነት ነው ዓለም ሁኔታ ሄደ አይደለም እኮ ታምሩ ውስጥ አትግባ ዝም በል ዝም በል እኔ እገልሻለሁ ማን ስለሆነ አንቺ ደምሽ ነው እኔን አውራኝ ወንድም አንተ እኔ መብት አለኝ አይደል ሰው ነኝ አይደል ምን እንደዚህ አስራኝ እንደ ሰው በስርዓት አዋራኝ የህግ ሰው ማንንም እንደ ሰው ልጅ መብት አለኝ ያው አይደለም አንቺ ዝም ብለህ አንቺ ውሻ ይኸውልህ አንተ ምን ያረከው ነው አንተ ነው ፍጆ ነጉጅ ውርሱ ለብቻው ነው ማረግ ፈልግ ውርሱ ሁሌ እየመጣ እዚህ ደበድበኛል ሁሌ እንዳሰቃየኝ ነው እቤት ውስጥ እዚህ እኔ መሮኛል ነገርኝ ሰውዬው እኔ ይኸውልህ እንደ አንቄ ነው መገለጽ ሰማኛለህ አንቄ ነው መገለጽ እኮ ትናገራለህ ምን አገባ ወንድሜ እኮ ነው ታናሽ ወንድሜ ነው ምን አገባ ዝም በል አፈን አትክፋ አፈለም እሺ አንቺ ላይ ቆሻሻ ከንቱ እጅሽን አነሳሽ አንቺ ላይ አንቺ እጅሽ ለገንዘብ ብለህ ገዛው ዝም በል ወንድሜ ነው ዝም በል አንተ ስርዓት ይኖር እኔ ውሻ አይደለሁም ስርዓት ይኖር ውሻ ነሽ አንቺ አንተ ነው ውሻ እሺ ቅድስ በቃ አንዴ ለኔ እስቲ ዝም በይ አሁን ወይ ሂጂልኝ ውሻ በዚህ ልክ ነው ስሜ የምታጠፋው ያፈሰከኝ ብራብረኛ ለከከኝ ውሻ ማረባ እንዴ ሲጋለጥ እንዲ ነው እኔ ፍረዳ ካንተ ዱዲ 10 ሳንቲም አንተ ካልሰጠኸኝ ነክቻ ነው ውሻ ነሽ አሁን አትጆ ይኸውልህ አሁን ተረጋጋና ንገረኝ ያለኝ ነገር ሁሉ እውነት ነው ውሸት ነው ካርታውን ላንተ ሰንተ አልሰጠኝም አንተ አይደለም አደረ የባታችን ውርስ ሊለው ከውርሱ ሊያስወጣው እንደሚፈልግ ሲነግረኝ ነበር ይሄንን ተሸመጠጣለህ አሁን ሐቁ ሲወጣ እኔን ትተኛለሽ ገና ጉድን ዘከሰክልሃለሁ ዝም በል እሺ አሁን ንገረኝ ሚልህን የሚያደርገን ሁሉ የቤቱን ሁሉንም ነገር ንገረኝ በቃ እኔ ሁሌ ምንም አይነት ገንዘብ አይሰጠኝም ከኩዮቹ ጋር እንኳን እንድጮት አይፈቅድልኝም ማታ እየሰከረ ማንንም ባናደደው እኔ ላይ ነው የሚወጣው አሁን ያንተን ሰምቻለሁ አይደል አሁን አፈን ሎግማ እንደዚህ አድርግልኝ እንደውም ስገምት ስጠረጥር ቤተሰቦቹን ባደጋ ምክንያት እንዲሞቱ ያደረገው እራሱ ይመስለኛል አንቺ ውሻ አንቺ ዝም በል ይኸውልህ አሁን ይኸውልህ እኔ እኮ ይሄ ሁሉ ነገር አንቺ ገና ዘክዝባለሁ ራስህ ሌባ በል ንገረኝ ቤተሰቦችን እያሉ መጀመሪያ ያስመስላል እንደሚወደኝ ያስመስላል ሲሞቱ ግን አሁን እንደማያቀኝ ሰው እየሰከረ መጮቻ ነው የሚያደርገኝ አስጠኝ ቀጥሬ ማታ እየሰከረ ሚስት ይዞ ይመጣል ሁሌ በየቀኑ ማለት ሌላ ሴት ይዞ ይመጣል እኔን አንቺ ታውቂያለሽ አሁን ነው ውጪ ነው የሚያስወጣኝ እኔን አስጠኝ በቀጠር ሁሌ አንተ ከሷ ላይ ሌላ ሴት ይዘህ ትመጣለህ ሌባ ሆኖ አላልኩ እኮ መክረዋለች ስማኝ ይኸውልህ እኔ እንደው አንድ ነገር በዚህ እድሜው ምንም የማያውቅ ልጅ ነው አይደለ እኔ ለብዙ ነገር አጓጉን ነገር ሁላ ፊልም ታሳየው ነበር ብዙ ነገር በተግባር እንድታደርገው ይችላል ገብቷል አይደል ይኸውልህ ያለ ድምጽ አሁን ተረጋ ምን ቀን ነው አንተን ያወቅኩ ምን ቀን ነው ፊልም ታሳየዋለች አጓጉ ዝም በል እውነታውን ንገራ እኮ ዝም በል እኔ ይሄ ዝባዝ ይፈልጋታል እኔ ዳቅማ ደመል ደረሰልኝ እሺ እሱን መክሰስ እኔ ስሜ ስለመጥፎ በህግ ፈልጋለሁ አይደል ቪዲዮን አሳይ አራሳያለሁ ዳቅማ ደመል ደረሰልኝ ምንም ላረጋው አይደለም ብለኛል አይደለ እኔ ምንም ላረጋው እሺ ጥሩ እንትን በቁመና ገነዘ እየቀበርክ ነው ውሸት እያየው ነበርኩ ከሰፈር ጀምሮ እያንዳንዱን ነገር አላረግም ምንድነው የውሸት የተደረግሽ ደግሞ ዝም በል ገና ሰና እንግዲህ አንተም በኤአይ አንሰራ አንቺ እነዚህ ቀን ነው አንተን ያወቅኩ ይሄ ቪዲዮ ምንድን
ንገረኝ የቪዲዮ ምንድነው አንቺ ውሻ ተግተሽ አንቺ ዝም በል ንገረኝ አንቺ ሰይጣን ወደ ሲታወቅማ እንዲያንጨረጭ ሰይጣን ነሽ አንቺ ቀላል አሁን ማለት እሷንም በህግ ጠይቃለሁ ብላል አይደለ አሁን አንተም በህግ ትጠይቃለህ እኛም መጠየቅ ያለብን እንጠይቃለን ተነስ ስማኝ እኮ ተነስ በቃ ስማኝ ቆይ ልንገርህ ምንድን የምትናገረኝ አሁን አዳምጠኝ ምን እኔ ነኝ አይደለ ሌባ አንቺ ውሻ ዝም በል እኔ ነኝ አይደለ ይሄ ቤተሰብ ጉዳይ ነው አይደል አዳምጠኝ አሁን ይሄ ቤተሰብ ጉዳይ ነው አንተ ወንድ ልጅ ነው አይደል ወጣትም ነህ በቃ ብዙ ነገር አናዱ ብዙ ነገር ልታረግም ትችላለህ እንደ ወጣት ደግሞ እንደ ወንድም ደግሞ እናውራ ማን አንተ እንደወንድ አንዴ እሷን ዞራ እኔ እናንተ እናውራ እኔ እናንተ ብናወራ ይሻል ምንድን እናውራ እኮ በቃ እንደዚህ ከማውራት እኔ እናንተ እናውራበት አታወሩም ብቻው እንደ ሰለጠነ ሰው እናውራ እንደ ሰለጠነ ሰው እናውራ እኔ እናንተ እንደ ሰለጠነ ሰው በቃ እኮ እሱ በቃ እንደ ወንድ ልጅ እናውራ እኔ አንድ ነገር እንገር ይኸውልህ ሴት የገባበት የእውነቴን ነው የምነግርህ ሴት የገባበት ተባርኩ አያውቅም ተናጅ ለሰና ስራት እናትም ሴት ነበረች አውቃለሁ ግን እናቴም ደግሞ ለአባቴ ሴት ያልኩ ነገር ግን በደንብ እንዲታሰብበትና ድጋሚ ምርመራ እንዲደረግ ፈልጋለሁ እሱን እናወራበት አደጋ አልተዋጠልኝም እኮ እሱን እናወራበት አቢም ደግሞ እንደሚጠረጥር ከዚህ በፊት አውርቶ እንደው እንዳናወራ ምን እሺ አሁን ተነሱና በቃ እኔ ከሱ ጋር ላውራ በቃ እናንተ እዚህ ጠብቁ ተነስ አሁንም ይሄ ላንተ ጉዳት ሊያደርስብህ ይችላል ምን አባቱ ሊሆን ይሄ ጤነኛ ሰው አይደለም ከብድ ጋር አብረህ መሆን ዝም በይ አንቺ ውሻ ና ወደዚህ ና ካሜራማ በል እኮ ዝም በይ ችግር የለውም ቁጭ በል እዚህ አልፈታም በእጅ አታውራ ቁጭ በል ፈታኝና ነው ቁጭ በል እኮ ከማዳምጠኝ ቁጭ በል ይኸውልህ አሁን ቁጭ በል ቁጭ በል ቁጭ በል ቁጭ በል በል ይኸውልህ አዳም አንድ ነገር ልንገርህ አንተም ጓደኞችም ስማ እኔ አንዱ ነኝ ልንገርህ መጨረሻው ሲወራ ይኸውልህ እኔ አሳሰርከኝ ምናምን ልበልህ 20 ዓመትም ታሰርኩ 10 ዓመት እውነታውን ነው የምነግርህ ምንም አንተ እየዞር ከመቅረጽና እንዲህ ከማድረግ ውጭ ምንም አታመጣም የምትኖረው ለገንዘብ ነው ማን የቤተሰቤን ችግር ውስጥ ነው ያለው ወንድም መስራቱ ይተንከራተተ ነው አትጠራጠር ሊና ምናምን ብለህ ራስህን አትሸውድ አትጠራጠር እውነታውን ልንገርህ ይኸውልህ ስማኝ እኔ እነዚህ ሰዎችን በይቅርታ አልፈዋለሁ ክሱ እንዳይነሳ አደርገዋለሁ ሰው አለኝ ውስጥ እስከፈለገው ድረስ በፖሊስ በምን እኔ መውጣት አይቀርም ስለዚህ ግን አንድ ታሪክ ልንገርህ አሁን ያንተ የሚከብድ የምትል ስገባ ካሜራ ምናምን መታየቱ ነው እንጂ እማንኛ ሳምንት አልታሰር ገንዘብ ካለ በሰማይ መንገድ አለ ግን ታሪኩን ልንገርህ ለአንተ ለወንድ ላትረዳ ወደፊት ህይወት እማንኛ እንዲህ የምትለፋላት ሀገር እንዲህ የምትለፋላት ህዝብ ነገ በሆነሽ ቆሻሻ ነገር ሲያምጠለጥል ይላል ፌስቡክ ላይ ቲክቶክ ላይ እማንኛ ዛሬ እንዲህ በኩራት የኔ ጀግና ያለ ህዝብ ነገ ይተፋባል በመጀመሪያ ፍታኝ እስኪ በስማኝ በቁጥር ስር ነኝ አይደል እኮ በእጅ አታወራም ጓደኛዬ አንድ ውስጤ ምቾት ተሰምቶት እንዳወራ ስፍታኝ እመነኝ አልኩ እኔ ይኸውልህ የስራሱ ይመቸኛል እውነቴን ነው የምልህ እናድጋለን እንጂ አንወድቅም አንድ ነገር እንገር እችን ዛሬ ያወራናት ኖረኝ እችን አሁን የምንናገራትን ነገር ነገ ከነገ ወዲያ ብርጭቆ እያጋጨን እንደ ትዝታ እናወራባታለን ብዙ ሰዎች ይኑበታል አሁን አጣራጥር ፍታኝ እመነኝ አልኩ ይኸውልህ ጓደኛዬ እመነኝ በቃ እኔ ለመፍታቱ ችግር የለም በቃ እኔ ነፃ እንደሆን ነው በቃ እመነኝ እኮ ግን አይታለሁ ከምን ያህል ሰው ይዤ እንደመጣ ይኸውልህ አንድ ነገር ይሄ እነዚህ ናቸው አይደል እኔ ደግሞ ታሪክ ልንገርህ እነዚህ ናቸው ቢያንስ እነዚህ 10 11 ናቸው መሰለኝ ሞስ መቁጠር አልቻልኩም እነዚህ ጓደኞቻቸውን ያምጡና 22 ነው ለ22 የማይጠቅም ገንዘብ ሰጣቸዋለሁ ካንተ ያነስ ያለ እነሱ ግን የማይጠቅም እኔ ገንዘብ አይደለም አጉል ብልጣብልጥ ለምን እንዳትሞክር ሰማኝ እኔ መፍታቱ ችግር የለብኝም ግን ካንተ እብሳለሁ የሥራ ሰው ነው አይደል እኮ ካንተ እብሳለሁ ሌላ ነገር አስባለሁ ሳልነግርህ ስራ ምን ይጠይቃል መሰለህ እምነትን ይጠይቃል ካላመንክ አትሰራም ይሄ ዓለም ላይ ያለ ስራ አሁን እኮ አንተ ማመን እኮ ግዴታዬ ነው ሰማኝ አመሰግናለሁ ይሄ የመጀመሪያ መታመን ስራ ነው ባታምን ሲጀመር ምን አማራጭ አለ ይኸውልህ እየሰማሁን ቀጥል ጓደኛዬ እመነኝ እነዚህ ልጆች ዳግመኛ እንዳይነሱ ይደረጋል አንተ በምትፈልገው መንገድ እንዲሄዱ ያደርጋለሁ ወንድሜንም ቢሆን እሷ ነው ሴትን ተዋት ሴቷን ለነገር እሷ ላይ ስንት ሴት እያመጣ አይደል ጓደኛዬ አንተም ከሚስት ውጭ ብዙ የሚያስፈኝ ጓደኛዋ ደስ አትልም ያቺ የሚስት ጓደኛ አትልም እናንተ ልክስክስ አይደለም እሺ ቀጥላም የኔ ጉዳይ ውስጥ አትገባም አሁን እያወራን ያለ ነው ስለአንተ ጉዳይ ነው ስለዚህ ምንድን ነው የምትፈልጉት በምን አይነት መንገድ ላድርግ በመጀመሪያ ደረጃ እዚህ ምን እያደረክ እንዳለ ማወቅ ፈልጋለሁ ሙሉ መረጃውን ማወቅ ፈልጋለሁ እንድትተባበር ከፈለክ ተማምነናል አይደል ስለዚህ ሞራል ኖሬ እንደ ቃል ወይም እንደ ሚስጥር ልትሰሩ ፈቃደኛ
ተስማማን። ስለዚህ እኔን ጓደኞችን የመሰሉ ሰዎች ማህበሩ ስለጣ እሺ ቀጥል። አንዳንድ አምልኮ ውስጥ ወይም የራስህ የጀርባ እምነት ውስጥ ስትሆን የራስን ሰው ትሰዋለህ። ከጀርባ ብዙ ነገሮች አሉ። በጣም በእርግጥ ጥቂት ባለሀብቶች ንጹዎች ገንዘብ ያላቸው በጣም አሉ። በዛው ልክ ደግሞ ግን አንድ ነገር ልንገርህ፣ ተማምነን ቤተሰብ ሆነናል አይደል? አዎ ተስማምተናል። አባል ሆነን ነው። ታዲያ ካሜራው ጠፍቶ በግል ብናወራ ይሻላል። ካሜራው እንኳን አጠፋ። አላመንከኝ? ለማመን አዎ አላምንም። ምክንያቱም ለወንድሜ ያልተመለስኩ ሰው ነው። እኔ ያልከውን ነገር አድርጋለሁ ያልከውን ነገር እስከምታረጋግጥ ድረስ ይሄ ነገር ለኔ ዋስትና ነው። እሺ አንድ ነገር እንግዲህ እሺ ላንተ ዋስትና ነው። ካሜራው እዛ ነው። ግን ከካሜራ ጀርባ እንዳየሁት ወደ 10 ሰው ምናምን እኮ ሰው አለ። አዳምጠኝ። ስለዚህ ይሄ ካሜራ ካንተ እጅ በስተት ቢወጣስ ያኔ አንድ ነገር እንግዲህ አስጨርሰኝ። ሽጉጥ ከኔ ግንባር ቀድሞ አንተ ግንባር ላይ ያርፋል። እስቲ እናያለን። እንግዲህ አንደኛ ካሜራው ከኔ እጅ ሲወጣ እናያለን። ሁለተኛ ደግሞ ባለ ሽጉጥ መጥቶ ሲደቅንብኝ እናያለን። እሺ ቀጥለው። አሁን ኦሬዲ ይሄው መተማመኛችን አለቀ እና እንደማንኛውም ሰው በአዳም ልኮ የሚጠንቋይ ነው እንደሚባል ቦታ ሄዳለሁ። ስለዚህ ብዙ ነገር አድርጌያለሁ። በግ በሬም ብዙ ገንዘብ ወርቅ ሰጥቻለሁ። ብዙም ሰጥቶኛል። በስተመጨረሻ ግን በአንድ ወንድሜ መጣ። ብዙ ጓደኞቼም ልጆቻቸውን ሚስቶቻቸውን ይሰጣሉ። የገዛ ልጆቻቸውን ሚስትንም ለሀብት ተብሎ አይለም ልኮ በቃ ሚስትን ገብር ትባላለህ። ለምሳሌ በጣም ካዘነልህ ሚስት ከኔ ጋር ተኛ ሊል ይችላል። ትእዛዙ ከዛ ይስማማል። እሱ ትንሹ ትእዛዝ ነው እኮ ትንሹ ትእዛዝ ነው። ልጅ ከደረሰች ከኔ ጋር ተኛ የመጀመሪያው እንደግንኙነት ነው ይላል። እሱ አንተ በአጋጣሚ ይዛት ትመጣለህ። አንተ በማታውቀው መንገድ አንተ ይዛት መምጣት እንደማይታወቅ መንገድ አንተ ታግተህ በምናምን ቀጥታ ምንም ያን ነገር ትፈጽማለች። ከዛ የዛ ባል ትሆናለች። ስለዚህ እኔ ደግሞ ለመኖር ይሄን ያህል ጊዜ ይሄን ያህል ሀብት ይሄን ያህል ብዙ ነገር ያመጣሁት በዚህ አምልኮ ነው። ስለዚህ ለመኖር ይሄን ማድረግ ስላለብኝ አንድ ወንድሜ ነው መጣብኝ። ብዙ ተንገታግቼ ነበር። አንድ የቀኝ እናቴ ልጅ መግደል ስለማልችል እንዳየኸው ጠቅልዬ በጆንያ ጠቅልዬ እንድጥለው ነው የተደረገው። ታዘዝኩት አልገልም ስል ስለዚህ በቁመና እንድቀብር ነው ማለት ነው። በቁመና ነው ጥየው ከዛ ጅብም ምን የሚብላው ያን የታዘዝኩት። ግን እኔ መግደል አልችልም አንተ በእጅ ከምትገል። ስለዚህ ጫካ ውስጥ ጥለ እጅ ምናምን ቢበላብ ይሻላል። ከዛ ጅብ የሚብላው ምንም በቃ ያናርግ በእጄ መግደል ይከብዳል። ሰው ነኝ ምንም ቢሆን። ከዛ ምን ይሆናል? በቃ ትእዛዜን ፈጸምኩ ማለት ነው። ተገላገልኩ። ከዛ ሀብት ንብረቱን ትወርሳለህ። ሀብት ንብረት ወርሳለሁ፣ አገባለሁ። አለበለዚያ አሁን ወንድሜ ላይ ይሄን መስዋዕት ባላረግ ማለት ነው ወንድሜ ላይ ነገ ስወልድ ልጆቼ ላይ ወይ ሚስቴ ላይ ሊሆን ይችላል። ሲጀመር ንብረቱ የሁለታችሁ ነው አይደል? ማንም ይሻማችሁ ነገር ሰው የለም ማለት ሀብቱ ፍለጋ እኮ አይደለም። ተጨማሪ ሀብት በሀብት ታገኛለህ። እኔ አንድ ነገር እንጃ እናት አባቴ ያፈሩት ሀብት መሰለ እንዴ? እናት አባታችን ያፈሩት ሀብት በገንዘብ በምን 20 ሚሊዮን ብር አይደርስም። ዛሬ የምትለው ቤት ውስጥ 6 መኪና ያውላ መኪና በአባቴ ያገኙት ሀብት ነው። አባቴ ጋር ከድም ያገኙት ሀብት ነው። ይሄ ያንተ ጠንቋይ ጋር ማለት አባታችን ጠንቋይ አይደለም። አንተ ስነ ስርዓት ስትናገር ተስተካከል። ዝም ብለህ አሁን እኮ አማረልኝ ብለህ አታውራ። አባታችን ናቸው። ካሁን በኋላ እኮ አንተ አባን ነህ። ይሄ ስራ አይደለም። አንተ ዓለምን ትዞራለህ። ዓለም በእጅ ነች፣ አትጠራጠር። ህዝብ እንዲህ የሚቋምጥላት አሜሪካ 3 ሄጄ ነው የመጣሁት እኔ። ህዝብ እንዲህ የሚዘፍልህ ለአባቴ የትም ብትገባ የትም ገብተህ ትወጣለህ፣ ትኖራለህ፣ ትነሳለህ። ምድር ላይ እንደ ልብ ትሄዳለህ፣ ትከበራለህ። ነገር እኔ ብገባ በሚኒስቴር እወጣለሁ። ስለዚህ እጃችሁ እስከዛ ድረስ ነው ማለት ነው። አትጠራጠር። ያልኩህ እቺ ካሜራዋ ትንሽ ህዝብ ዘንድ እንዳገባ ነው። የገባ እንደሆነ ይባልና ይጠፋል። ለተወሰነ ጊዜ አፍሪካ ሀገር ነው አንዱ ሀገር ወይ ኮንጎም ይሁን ቡርኪና ፋሶ ገብቼ 15 ቀን አርፌ እመጣለሁ። አንተ ግን ትበሰብሳለህ። ማንም ያበሰብሰኝ ከዛ እንድትሆን ግን አልፈልግም። በቃ አንተ እኮ ይሄን ይወቅ። ስለዚህ አሁን በዋናነት ወደ ወንድም ጉዳይ ስንመጣ ውርሱን ለመውረስ ለአንተ ጠንቋይ መገበር አለብህ። አንተ መግደል ስለማትችል ልጁን በቁመና እዚህ ጫካ ውስጥ ቀብረ ጅብ እንዲበላው ሊድንም ይችላል እኮ ሰው መጥቶ ሊያድነው ይችላል። 50-50 ነው እዚህ ጋር እንደገንገር ዛሬ ነበር ማለት እናንተ መታችሁ አዳናችሁት አይደል? እናንተን ይንዛችሁን ያዳናችሁኝ አይደል? በአጋጣሚ እኮ ይልሽ ትረፍ ካለው እኮ የአባቴ አምላክ እኔ የማመልከው አባቴ ሊፈትነኝ ይሆናል። ሰው ልኮ ሊያድነው ይችል ይሆናል። በዛ አጋጣሚ በዙሪያችን እየታየ ነው። ያንተ ጭራቅ የሆነ ነው ይሄን አድርግ ብሎ ያዘዘ ነው የሚራራለት። ምን ተቃለህ እንዲህ እየለመንኩ ያለሁት ካሜራው እንደሄድ ነው እንጂ እናንተን ይዛችሁ ሄዳችሁ የኔ አባት በዙሪያችሁ አለ። ተመልካቾች እንግዲህ እየሰማችሁ ነው። ካሜራማንም
እንግዲህ እናንተም ከካሜራ ጀርባ ያላችሁ አባሎችም እየሰማችሁ ነው። እንግዲህ እሱን እኛ መውሰድ አንችልም። ምክንያቱም የሱ አባት ወይንም የሱ የጠንቋይ ወይ የሰይጣን ሰውዬ እኛን ስለሚቆጣጠር በጣም ትቀልዳለህ። አንተ አይደለም አልኩ አንተ እኮ ተራ ነህ። በጣም ትቀልዳለህ። ይኸውልህ እኔ በመጀመሪያ ደረጃ ይኸውልህ በመጀመሪያ ደረጃ ያንተ ጠንቋይ እኔ ምን ሊያደርግ ይችላል? እኔ መድኃኒዓለም ልጅ ነኝ። እኔ የእመቤቴ ልጅ ነኝ። ሰማኝ አንድ ነገር ልሆን አልችልም። ግልጹን ስነግርህ በእናቴ ጸሎት በህዝብ ጸሎት ያለው ሰው ነው። ሰማኝ አንተ የምትለው ምናምን አይመለከተኝም። ማንም ነው ላል ቅርታን ተገርተክ 50 ሺህ ብር ታገኛለህ። ምን አገባሽ? ስንትም ላይ ባስ ነው የምትጠቀመው? ህዝብ ነኝ። ሁል ጊዜ ፍቅረኛ ስቀጥር የሆነ ስለምደ ካፌ ነው የምቀጥራት። ለውጥ አያመጣም። ተመችቷል። ህይወት እየኖርክ ነው። አይምሮዬ በሰላም ይተኛል። ዓለም ትግባህ እንጂ እየመከርኩ ነው እኮ ወንድም። እኔ አንተ ታላቅ ለሆነ ሰው ወይ ኩያኑስ ነው። እኔ ዓለም ገብቶኝ ነው እንዳንተ ሰው ደርሶልኝ ነው እዚህ የደረስኩት። ልምከርህ ነው የምልህ። አንተ በእናት በአባት አትመካ። ዛሬ ይኸውልህ በምታየው በዚህ ጋር ባሉ በጀርቦች የሆነች የመንግስት ስልጣን ባለችው የመንግስት ጋር በዚህ አትመካ። ና ሰውን ገንዘብ ያስከጀርባ ገንዘብ ነች እንደ ልብ ይችላል የምትሰራው። አለቃህን አዝዤን ያስፈራሃለሁ። ያ አይደለም ይግባ እንጂ ንቃ እንጂ ወንድም ወጣት አይደል እንዴ? ከዘመኑ ጋር እንጂ ዛሬ ያለውን ዘመን እየወስኪ ዓለም የት ነው ያለችው? አንተ እኔን ከስራ ልታስባርር ትናንት ላይ ነህ እንዴ? አንተ አንተ እኔን ከስራ ልታስባርረኝ ነው ወይ? በጣም ከባድ ነው። ትናንት ላይ ነው። አትሳሳት። እናትና አባቱን አኩራ። እንጨት ተሸክመው ለፍቶ ያሳደጉ ነው። አንተ እናትና አባቱን ብታኮራ ኑሮ ያደራ ልጅ ማለት ነው። ታናሽ ወንድም አይደለ? አመታ እዚህ በቁመና ቀብር ለጅብ ትሰጠው ነበር። እኔ አንድ ወንድሜ ነው መስዋዕት የማደርገው። ከጀርባዬ ብዙ ምረዳቸው ሰዎች አሉ። እነዚህ ይድናሉ። አንተ ለወንድም ያለው እንኳን አንተ እንዴት ነው ለሌላ ሰው? እነዛም እኮ ባይዋለዱኝ ወንድሞቼ ናቸው። መስዋዕት መክፈል አለብን። ስለዚህ እዛ በእናንተ ቤት ወይ በጥንቆላው ቤት ስለምትገናኙ ይረዳሉ። በጣም ብዙ ምስኪኖች አሉ አባታቸው የሚረዷቸው። ዛሬ በመቶ ሺህ የሚማሩ በየዩኒቨርሲቲ የምትማሩ አባት የሚረዷቸው አሉ። የኛ አባት ብሩህ ናቸው። ለማንም ቸር ናቸው። ይሰጣሉ፣ ግን ይፈትኑሃል። እውነት ነው። ዓለም ሁኔታ ይሄ ሌላ አይደለም እኮ። ተአምር ውስጥ አትግባ። እውነታውን ነው እየነገርኩ እያስረዳሁ ነው ያለሁት። ከገባ ይግባ። አይካል ካሁን በኋላ ውሳኔ አንተ ነው። እኔ ጨርሻለሁ። የራስን ውሳኔ ወስን። ምን ልታመጣ አሁን እንዲህ አለ። እሺ ቅድስትሳ አንተ ያልካት ቅድም ስትለኝ ስቀባጥር የነበረው ነገር እውነት ነው ወይስ ውሸት? እኔ ያጠፋሁት ነው የምነግርህ። አሁን በዚህ ዘመን እሳት በሆነ ዘመን እንዲህ ሀቀኛ ሚስት ብዬ መያዝ ተናድጃለሁ ራሴ ማለት እንደዚህ እውነተኛ ሚስት ይዛ ገደል ትገባለች። ከጀርባህን ስታቅ ልክ እንደ ቅድስት አይነቷ ጀርባህን ያወቀች ጊዜ ይዛ ገደል ውስጥ። ስለዚህ ቅድም ሰረቀችኝ ዘረፈችኝ ያልከው ውሸትን ነው ማለት ነው። እሱ ገረመህ እንዴ? ቅድስት ላንተ ነው አይደል ያልኩት? አዘጋጅቼላታለሁ ዶክመንት። በቅርቡ ትገባለች። የት እሱን ታለ በጠበቃ ስትገባ ታድናታለህ። ያን ቅድስት ከህይወት መውጣት አለባት። እሷ ንጹህ ሴት ስለሆነች ያንተን ክፋት ያንተን ጭራቅነት ስለምታጋልጥ አይደለም። ንጹህነቷን ስትፈልግ ያንተን ተንኮል ታገኝበት ይችላል። በዚህ አጋጣሚ አዳምጠኝ። ይሄ የኔ አይደለም፣ እኔ ላይ ብቻ የሚደርሳል። ብዙ ባለትዳሮች የሚሞቱት እኔም መሰል ወንድሞቼ ገደል የገቡት ንጹህ ሴት እያገቡ ነው። በፍቅር ታወራው። ፍቅር ደግሞ መጥፎ ነው። ስለዚህ ቅድም ሴት ሚስታቸውን ልጆቻቸውን ይገብራሉ ያሉት ከነዚህ ውስጥ አንዱ ናቸው ማለት። ቅድስት ልገብር ብለህ የምትገበር ሴት አይደለች። ለወንድ የቆመች ስለሆነች ቅድስት መሰወር አለባት። ብቻ በፍቅር የምትገና ነገር አቆን ንገራት፣ አለበለዚያ ዘበጥ ትገባለች። ስለዚህ እሷ ምን ልታረጋት ነበር? አይ እሱ እንኳን እነግርሃለሁ። ዞር ካረካት ከተግባባት አሁን ተግባብተን አይደል እንዴ? ብዙ ነገር ነግረኛለሁ። በመጀመሪያ ክስ ይመሰረትባታል። የማትወጣው ክስ ውስጥ ከተታለሁ አለ የተባለ ሀገራችን ላይ አሉ ከተባሉ ጠበቆች አንዱን ያቆሙባታል። አውቃለሁ። የድሃ ልጅ ነች። እኔ በምሰዓት ተቆራጭ ነው እሷም ቤተሰቦቿ የሚንቀሳቀሱት በኔ አንተ ተጣላችኛል። ዛሬ ትንሽ የሰጧት የተወሰነ 100 ሺህ ብሮች አሉ። እሷን 2-3 ወር ስታጣ ትራባለች። ታክሲ ባስ ትጠቀማለች። ዛሬ በሬድ ነው የምትሄደው፣ ወይም አንዳንዴ አዘጋጅላችሁ ፌር ነው የምትንቀሳቀሰው። ጠግባ ነው እዚህ ጋር ልቧ ውጥር ብሎ ነው። ክትፎ ነው፣ ጥብስ ነው፣ ሽሮ ሲመጣ ያን እናያታለን። አይሻልም? አይመስልም? ጥሩ ቀልደኛ ነው። በነገራችን ጫውታ በጣም ያምራል። ጥሩ ትጫወታለህ። ጫውታ ያዘው አንተ። ብዙዎቻችሁ ገደል የምትገቡት ህልም እውነት ሲነገራችሁ ህልም ይመስላችኋል። አሁን እየነገርኩ ያለሁት አንተ እያጫወትኩ ያለሁት በህልምህ እያየሁ ነው የመሰለህ። የሆነ ሌላ ምዕናም ዓለም ውስጥ ነው። አለመናገር መልካም ፍቃድ እኮ ነገ ከነገ ወዲያ ዝም ብዬ አባታችን ጋር ይዤ ልሂድ ወይ ከአዲስ አበባ ወጣን ብለን ወደ ሞጆ አካባቢ እንሂድ። ሮብ ፕሮግራም አለ። አይ ካልክ ደግሞ ቅዳሜ ሐዋሳ አለ። አይዞህ በመኪና ትሄድ በፕሌን ሁሉ ነገር ይዘጋጅልሃል።
ኦኬ በየቦታው ነው ያላችሁ ማለት ነው እሱ ከኢትዮጵያ ውጭ አለ ግን መሄድ ካለብን ታሪክ የሰው ልጅ ይቀየር ትናንት ውጭ አድሬ ነበር ትናንት ምንም ያልነበር ዛሬ ከዚህ ለቀን ስትወጣ አዛጋ ሰው እንዴት ዝቅ እንደ ሰላም እንደሚታወቅ አንተስ ጀመር ምን አለ የቤተሰቦች ያሉ ንብረት አለ አይደል ሀብት በቃኝ ይባላል ባለማችን ያሉ ባለሀብቶች በቃኝ ይላሉ እየለፉ እኮ የት እየደረሱ እኮ እነሱ በላባቸው ጥረው ግረው ነው እርግጠኛ ነህ ሁሉም አይደለም አሁን እርግጠኛ ነው ወይ እርግጠኛ ባልሆንክበት አትበሉ እናንተ ተራጥሩ እኮ ነው ችግራችሁ በላችሁ ለማንኛውም አሁን ጊዜ አናባክ እዚህ ጋር ጊዜ ከምናምን ጉዳያችንን ጨርሰን ብንሄድ ይሻላል ጉዳያችን መጨረስ እንጨርሳለን እዛ ጋር እና ቅድስትም እየጠበቁን ስለሆነ ከነሱ ጋር አንዳንድ ጉዳዮችን ብናወራ ይሻላል መልሰን እንጠብቃለን ምን እዚህ ጥዬ እንዴት ትፈልጋለህ እንዴት ተነስ አሁን ተረጋገደና ነው ይኸውልሽ ቅድስት ብዙ ነገሮችን አውርተናል አሁን ባይሉ በሰላም ይለቀቃችሁት እንደዚህ በሰላም እኮ ችግር የለው ምንም አያመጣ አንድ ምነግርሽ ነገር አለ እሱም ቅድም ሲለኝ የነበረው ወርቄን ማቄን ምናምን ሲል የነበረው ነገር ውሸት ነው አረ እኮ ካርታውም ያለም ውሸት ነው ምንድነው እኮ ምንድነው ያልከኝ ምንድነው እያደረክ ያለው እኮ ያልከኝን እየነገርኳት ነው ውሸት ነው አልኩ እና እሷ ንጹህ ሴት ናት ምንም አላደረገችም አላልክም ስለዚህ እና ቅድም ያልካት ደግሞ ውሸት ስለዚህ ቅድም ያልካት ደግሞ ውሸት ነው ስሟን ያጠፋው እሺ ነው አይደለም እሺ ከዛስ ቀጥል እሺ ነው አይደለም ኩራ አዳምጥ በደንብ እሺ ግን ጤነኛ ነህ ምን እያልክ ነው ምንድነው ምን እያልክ ነው ጤነኛ ሰው ጋር እያወራህ እንዳልሆነ ለምንድነው እንዲህ በዱላ መታ እኮ ስርዓት ያዝ ምን ልትሆን ዝም በል ስርዓት ያዝ ነገር አረ እንደዚህ አትመን ወንድ ልጅ እንደዚህ አሁን አራት አምስት ነው ወንድ በመደብደብ አይደለም ይሄው ማንንም አልመጣም እኮ ብቻዬን ነኝ አለ በመደብደብ አይደለም ተወሱ ብቻዬን ነኝ ከፈለቀ ይሄው እጎትታለሁ እሺ እንደሬሳ ቅድም እንደዚህ ነው አረ ወንድምን ስጎትተ የነበረው እንደዚህ ያረጋሃለሁ ገና ቁጭ በል ወንድ ይመስላል እንዲቆመው ሲያይ ወንድነቴንም አታውቂዋለሽ ምንድነው እያደረክ ያለው አንተ ጭራሽ አፍን ትከፍታለህ አይደለም ምንድነው እያደረክ ያለው ቅድም ቁጭ በይሽ ሰማ አንተ ቢጤ መሰልኩ እንዴ ይኸውልሽ ቅድስት እስከ ዛሬ ብዙ ጥሩ ነገር እንዳደረግሽ ነግሮኛል እና ያ ጥሩ ነገር ማድረግሽ ደግሞ ህይወቱ ላይ እየረበሸ እንደሆነና አንቺን ከየቱ ላይ ዝም በል እኮ ነው ማለት ነው አንተ አትናገረኝም መምሰላና መምሰሉን ሰማኮ ሴት ይዛ ስትሄድ እንደነበር ሰምቻለሁ ምንም አዲስ ነገር የለውም ከዛ የከፋ ነገር አለ እንዳትነካው እንዴ ዝም በል እዚህ ቆም ንቃት እንዴ አንተ በቃ አንቺ ውሻ እንዴ ነው ሰው የሚልቀው ዝም በል አንቺ ውሻ ላይ ሰደድኩኝ ትመታኝ ነው እረፊ አንቺ ውሻ ይኸውልሽ ቅድስት አንቺን በማይሆን ክስ ታለቅሻለሽ ዘብጥያ አስወርደው ከህይወቱ ላይ ያስወጣሽ አስቧል እኔ ዘብጥያ አረባ ክዝም ዝም በል ብላል አላልክም መልስልህ ምንም ነገር በጉልበት ምን አድርጌ ነው ዘብጥያ የምወርደው እንዳንተ ልክስክስ ቆሻሻ ስራ ምሰራ መሰለህ አንቺ ውሻ ነኝ ስራ ተቢስ አንቺ ነኝ እጮሃለሁ አነገረሻለሽ አማኝ እና ዘርማን ዘርሻለሽ ዘርማን ዘሬን የትም አታውቅም አፈን አትክፈት እሺ ትሰማኛለህ አይደል የትም አታውቃቸውም ዘርማን ዘሬን በአንተ አፍ የሚጠሩ አይደሉ ምን አይነት ሰው ነህ ግን አንቺ እኔ ሰድርሽ ነው እጅሽን እያነሳሽ አልበቃ ካለ ጨምረን እኔ ላይ አንተ ላይ አሁን ይኸውልህ ትሰማኛለህ ሰውዬው ሌላው እሱ የታሰበው በቀጥታ እሱ ወንድምየው መግደል ስለማይችል እዚህ ጫካ ውስጥ እንደዚሁ እንዳገኘው ነው በቁመና አስሮት ለጅብ ሊሰጠው ነበር ይሄንንም እንዲያደርግ ያዘዙት ደግሞ ዳራባክ ዝም ብላ የሱ ጠንቋይ ነው አባቢ የሚባል ጉድ ነው
እኔ ሁሌ ነው እዚህ የሚያመጣ ሁሌ እኔ አላምንም ያሰቃየኛል እዚህ ሁሌ እዚህ ነው የሚያመጣ ተመልካለህ ጭራሽ ይሄ ደግሞ ከጓደኞቹ ጋር አለኝ ከሚሉ ቡድኖቹ ጋር አብሮ መሄዱ ናቸው ጓደኞቹ ልጆቻቸው ሚስቶቻቸውን እህቶቻቸው ዘመበላው ሁሉ አሳልፈው እየሰጡ ልጅ ያላቸው የልጆቻቸውን ድንግልና አሳልፈው እየሰጡ በኢየሱስ እኔ ራሴን ነው የጠላሁት ከምን አይነት ሰው ጋር ነበር የነበርኩት ልክ ነህ አንተ ነህ ትክክል ኳንተ ልክ ነው ኳንተ ትክክል እኔ ትክክል እንዴት ሆናል ጭራሽ ይሄ ነው መታመን ማለት ነው የምታውቀው ነገር አለ ሁሌ ጓደኞቹ እየሰበሰበ ቤት ያመጣ እኔን ውጪ ነው የሚያሳድረኝ እኔ አንተ እንዳትነካው ሰማገራለሁ አሁን ተናገር ምንም አያመጣ ውጪ ነው የሚያሳድረኝ ሁሌ ከኩዮቼ ጋርም እንዳልጫወት ነው የሚያደርገው ቤት ነው ቆልፎብኝ መሄድ ምን ብዙ ነው የሚመጡት ሲሳለቁብኝ ነው የሚውሉት አንተን ያወኩበት ቀን የተረገመሽ ሰው ጋር ነበር የነበርኩት ቆይ ያንተ መቆሸሽ ሳይንስ እኔን ታቆሸኛለህ ቆሽሻለሁ አንተ ላይ ቆይ ምንድነው አንተ እውነት መስሎ ነበር እንደ ጓደኛ ቁጭ ብዬ ሳወራ ይሄ ነው አንተ እውነት ይሄ ነው አንተ መታመን ስለዚያው ምንድነው የምትፈልገው የመጨረሻው ጥያቄ እኔ ከዚህ ጋር እኔ ብዙ ታሪክ እንደዚህ አለ እየሰማሁ ይኸውልህ ካንተ መፈልገው በቃ ብዙ ታሪክ እዚህ ጋር እንጨርስ እኮ ልንጨርስ እኮ ነው አሁን ምንም ሌላ ጭቅጭቅ ውስጥ ዱላ ውስጥ ሳንፈልግ ሳንገባ ተነስተቀጥ ብለ ቀሪውን እዛው ፖሊስ ጣቢያ እናወራለን ስለዚህ እናንተ ባወራነው መንገድ ምንም ይል አይችልም እኮ ችግር እኮ የለውም እዚህ ከሄድን በኋላ እዚህ በጉልበት ነው ያዋራኝ ጠበቃዬ ሳይመጣ ምንም ነገር አይደለም ጥራው ህጋዊ መብት አይደለም ጥራው እዚህ መጣ የትም ጥራው ያለበት ሄዳለሁ ጥራው ህግ ምን ሄዳ ይሻል እኮ ጥራው እኮ ህግ አንተ አይደል ህግ የሚሰራ ህግ ደግሞ ለሁላችንም የሚሰራ ህግ ቦታ ምን ሄዳ ይሻል ይሄን ጥጋብን እንዴት እንደማስተነፈስልህ ከነጠበቃ አሳይሃለሁ ህግ ቦታ ነው ያንተ ሰዎች ያንተ ሚኒስተሮች ያንተ ጠንቋይ የተባለውን ይኸውልህ አሳይሃለሁ ማን ነው ህግ ቦታ ነው ና ተነስ ጥሩ ህግ ቦታ ነው እኮ እንዳትና ከዚህ በኋላ ከዚህ ሰውዬ ጋር እንድኖር አትፈቀድ አንተ እኔ ያለው ሲጀመር ከሱ ጋርማ መቼም አትኖራትም ሲደም ነው የምታደርግ ካንተ ቆሻሻ ካንተ እኮ ታደርግሻለሽ ረግጣፍን ዘግተህ ሂድ እሺ ቆሻሻ ምን ልትሆን ሂድ ሂድ አምላክህን አወኩት ማን ሊያድን አይችልም ከኔ እሺ አንቺ ውሻ ከሚዳለ ወራሽ ዝም በል ሂድ ወደዛ አምጪውና እሱ አንተን እንገንዘው እንደዛ እናድርግ እዛ ነው ወራደ የትም ከዛሬ በኋላ ደግሞ እንደማታይኝ ወጥ እሺ ከዛሬ ሂድ ወደዛ እውነት ለመናገር በዚህ ልክ ነገሮች ይከፋሉ ብዬ አላሰብኩም ግልጹን ስነግራችሁ ግን አሁን ደህና ነህ ግን አሁን ደህና ስለዚህ ይኸውልሽ ቅድስት ላንቺ ነው እንግዲህ እሱን ጉዳይ ኃላፊነት የምሰጥሽ እንግዲህ ሲደነፋብን አይታችኋል ሳምንት አልቆይም ምናምን እያለ ነው እንግዲህ የሱ ባለስልጣን የሱ ጠንቋይ እንግዲህ ምን እንደሚያመጣ እናያለን ምንም ሊያመጣ አይችልም እንዴ ማን ነው እሱኛ ምናምን አምላክ ይያለ ተራ አንድ ጠንቋይማ ምንም ሊያመጣ አይችልም እንዴ ግራም ይገባኝ ጠንቋይ የሚባለው እኮ ከዚህ በፊትም ቅርብ ጊዜ የሆነ ጉዳይ ገጥሞኛልና ለራሱ ማያቅ ሰው እንዴት ነው ለሰው ሀብት ንብረት የሚሰጠው አሁን ይሄን አንድ ፍሬ ልጅ ምን ተብሎ ነው እስቲ አስቢ እኔ ከመገል ጅብ ይባላሻላል ብሎ በቁም መቅበር ማለት ያው መግደል እኮ ነው ሲጀመር በምን ይተናነሳል አይዞኝሽ እንዳትፈራ ከዚህ በኋላ ቆይ እኔ ባይሉ በዚህ መንገድ አንተ እንድታጣራልኝ አንተ ልኬ ባይሆን ኖሮ ከምን አይነት ሰው ጋር እየኖርኩ እንደነበር አስበዋል ምናልባት አግብቼውስ ቢሆን ጌስ ከሆኑን ራሱ እናቴ ብትዛማ እኮ ታዝንብኛለች ከምን አይነት ሰው ጋር እንደነበርኩኝ በዚህ ልክ አውሬ ጨካኝ ከነበረ ሰው ጋር ሌላ ባዕድ አምልኮ ከሚያመልክ ሰው ጋር መጨማለቅ ማለት ምን ያህል አስከፊ ነገር እንደሆነ ኡፍ ምን ያህል ራሴን እንደጠላሁት ብታውቅ አንቺም እንደዚህ አይነት ነገር ውስጥ ይገባል ብለሽ መጀመሪያም አላሰብሽም በታሪክ ጉዴን እኮ አሁን የሰማሁት አሁን እንደዚህ አይነት ነገር ጭራሽ ከሌሎች ሴቶች ጋር የሚማግጥብኝ ነበር እኔ እኮ ለሱ ያልሆንኩለት ነገር የለም ከዛ ያንቺ ይሻሻላል ብዬ በጣም ብዙ ነገሮችን ላስታውስ ሞክሬያለሁ አብ ያውቃል ልፋቴን ያውቃል እኮ ያንቺን ንጹህነት ደግሞ እሱን ስለረበሸው እንትን ሊያረግሽ ግዴታ ሰው እንደሱ መቆሸሽ አለበት በጣም ብቻ እግዚአብሔር ይመስገን ሌላ የከፋ ነገር ሳይደርስ ዛሬ እንግዲህ የምርኛ ባንደርስ ኖሮ ይሄ ልጅ እዚህ ጫካ ውስጥ እንደዚህ ታስሮ የሚፈታ የለም እንግዲህ ታስሮ ነው ተጠቅልለን ያለው ስለዚህ የጅብ ራት ነበር የሚሆነው ማለት ነው
ለማንኛውም እግዚአብሔር ይመስገን። አሁን እናንተ ወደ ቤት ሂዱና ያለውን ነገር አስተካክሉ። እኔ እዛ ሂጅ መጨረስ ያለብኝ ጨርሳለሁ። በጣም ቆይ የመጣ ሀብት እኮ ነው። እነሱ ጋር መሄድ አልፈልግም። አቢንም ቢሆን እኔ ቤት መውሰድ ይችላል እኮ እሱ አንቺ ጋር አድርጊውና እንትን እንላለን። እሺ እንደዛ አደርጋለሁ። አንተም እሷ ጋር ሆነሽ በጣም ጥንቃቄ ያስፈልጋል። ከዚህ በኋላ እንግዲህ መታሰሩን ሲሰሙ የአብሮ ጠንቋይ ቤት የሚሄዱ ጓደኞች ምናምን ስላሉ ከነሱ በጣም ተጠንቀቁ። ትምህርት ለተወሰነ ጊዜ ማቆም ካለብን ታቆማለህ፣ ካልሆነ ተጨማሪ ጥበቃም እንዲደረግ ከጎን ሆናለሁ። ሁሌ ጥበቃ የሚያስፈልግ ከሆነ እኔ ላስመድብልህ እችላለሁ። እኔ ላይ ግን ትይዝት ነበር በጣም ምንም አያመጣም እንጂ እኮ ምንም አያመጣም። ስለዚህ የምትፈልጊው ነገር ካለ እኔ በማንኛውም ነገር ከጎንሽ ነኝ። አወራሃለሁ። ምንም አዲስ ነገር አዲስ ለውጥ ሰው የሚከታተልሽ ምናምን የሚያስፈርሽ ነገር ትንሽዬም ነገር ካየሽ ነገር እሺ ተግባባን። ስለዚህ ምንም እንትን እንዳትይ። እሺ ቀሪውን ቤት ሄዳችሁ መጀመሪያ እረፍት አድርጉ። እኔ እዛ ያለውን ጨርሳለሁ። በጣም ነው የምናመሰግነው በእውነት እንደናንተ አይነት ጥሩ ለሰዎች የሚደርሱ ሚዲያዎች እና እንዳንተ አይነት ጋዜጠኛ በመኖሩ በጣም እድለኛ ነን። በጣም አስበኸዋል። የሰው ህይወት ነው ያተረፍከው፣ ከሞት አትርፈሃል። በዛ ላይ የኔም ህይወት ከመበላሸት ተርፏል። በጣም ብዙ መስዋዕትነትን ከፍለሃል። በቃ አላቅም ምን ብዬ ላመሰግን እንደምችል አላቅም። እንደናንተ አይነት ሰዎችን በጣም እግዚአብሔር ያብዛለን። በጣም ነው የምናመሰግነው። እኔም በጣም ደስ ብሎኛል። ምንም ሌላ የከፋ ነገር ሳይደርስ ዛሬ ነገሮች በመስተካከላቸው ብቻ ለሁሉም ነገር እግዚአብሔር ይመስገን። እናመሰግናለን በጣም